ውድ ተመልካቾቻችን ሰላምታችን በያላችሁበት ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ ዜና ሰዓት ነው። በዕለቱ የዜና ሰዓታችን ዩናይትድ ስቴትስ በትግራይ የሚደረጉ የሰላም ጥረቶችን የሚያደናቅፉ ላለቻቸው አካላት ማሳሰቢያ መስጠቷን፣ በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው መባሉን፣ እንዲሁም በቬንዙዌላ በመሬት መንቀጥቀጥ ሳቢያ የሟቾች ቁጥር 1000 ማለፉን ጨምሮ ሌሎችም የተመራረጡ የአገር ውስጥና የባህር ማዶ ወሬዎችን እናሰማችኋለን። እንድትከታተሉን በአክብሮት የምጋብዛችሁ ይስሐቅ እንድሪስ ነኝ። ዩናይትድ ስቴትስ በትግራይ የሚደረጉ የሰላም ጥረቶችን የሚያደናቅፉ ላለቻቸው አካላት ማሳሰቢያ ሰጠች። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግር ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ሕብረት ለሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስበዋል። የፖለቲካ መሪዎች የፕሪቶሪያ የግጭት ማቆም ስምምነትን ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው ገልጸዋል። ኤምባሲው ይህን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባዩ በኩል ትላንት አርብ ሰኔ 19 ቀን 2018 ዓ.ም ባወጣው መግለጫ ነው። መግለጫው አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን ካስታወቀች ከአንድ ሳምንት በኋላ የወጣ መሆኑ ታውቋል። አገሪቱ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነበር። በወቅቱ የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒኬት ባወጡት መግለጫ በቀጠናው ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ማለታቸውም የሚታወስ ነው። የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካዊ ውይይት መሳተፍ እንደሚገባቸው ኤምባሲው በመግለጫው አሳስበዋል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑንም ኤምባሲው አስገንዝቧል። በአፍሪካ ህብረት ለሚመራው የትግራይ የሰላም ሂደት ድጋፏን ስትሰጥ የቆየችው አሜሪካ በኤምባሲ መግለጫዋም ይህንኑ አስተጋብታለች። የሰላም ሂደቶችን የሚያደናቅፉ አካላት በህብረቱ ለሚመሩ የውይይት ጥረቶች በአስቸኳይ ትብብር እንዲያደርጉም ነው ያሳሰበችው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣይ ጊዜያት በትግራይ በሚያደርገው ጉብኝት ከአካባቢው መሪዎችና ሰብአዊ እርዳታ ከሚያከናውኑ አካላት ጋር የመወያየት እቅድ እንዳለው በመግለጫው ላይ የሰፈረ ሲሆን ሆኖም ጉብኝቱ መቼ እንደሚካሄድ በመግለጫው አልተጠቀሰም። ራስ ገዝ ለመሆን የሚያስችለውን 55 ሰነዶች ለትምህርት ሚኒስቴር መላኩን የጎንደር ዩኒቨርሲቲ አስታወቀ። ዩኒቨርሲቲው የመማር ማስተማርና ሌሎች ተግባራትን በላቀ ደረጃ ለመፈጸምና ተወዳዳሪነቱን ለማስቀጠል ወደ ራስ ገዝነት ለመሸጋገር የሚያስችለውን ዝግጅት እያከናወነ መሆኑን ማስታወቁ ይታወሳል። በዚህም ምርምርን፣ የማህበረሰብ አገልግሎትንና የቴክኖሎጂ ሽግግርን በማሳደግ በአጭር ጊዜ ውስጥ ሀብት በማመንጨት የገቢ አቅሙን ማሳደግ የሚያስችሉትን ተግባራት መጀመሩን ገልጿል። የጎንደር ዩኒቨርሲቲ ፕሬዚደንት ዶክተር አስራት አጸደወይን በ5 ዓመት ሀገራዊ የልማት እቅድ ዩኒቨርሲቲው ትኩረት አድርጎ እየሰራ መሆኑን ገልጸው ራስ ገዝ ማድረግ አንዱ መሆኑን አንስተዋል። ይህም የአካዳሚክ የአስተዳደርና የፋይናንስ ነጻነት እንዲኖር ያስችላል ነው ያሉት። አሁን ላይ ግንዛቤ መፍጠር ስራ እየተሰራ መሆኑን አንስተው ይህንን ተግባራዊ ማድረግ ነጻነት ብቻ ሳይሆን ተጠያቂነትም ያለበት መሆኑን ተናግረዋል። ጉዳዩ ለጎንደር ከተማ ምክር ቤት ቀርቦ ገለጻ እንደተደረገበትና ጥሩ ግብዓት መገኘቱንም ነው የጠቀሱት። በዚህ ሂደት ውስጥ ከ300 በላይ ሰራተኞች ተሳትፏል ያሉት ዶክተር አስራት የአሜሪካና የፈረንሳይ ኤምባሲዎች እንዲሁም ሳይንስ አካዳሚ ድጋፍ ማድረጋቸውን ነው የተናገሩት። በተጨማሪም ራስ ገዝ ከሆኑ የውጭ ሀገራት ዩኒቨርሲቲዎችና ከአዲስ አበባ ዩኒቨርሲቲ ተሞክሮም ተወስዷል ብለዋል። በከፍተኛ ባለሙያዎች ግምገማ መደረጉን አንስተው የጎንደር ዩኒቨርሲቲው ራስ ገዝ ለመሆን የሚያስችል 55 ሰነዶች ወይም ፖሊሲ ተዘጋጅቶ ለትምህርት ሚኒስቴር ገቢ መደረጉንና ጥሩ ግብረ መልስ መገኘቱን ተናግረዋል። በጋምቤላ ክልል አጭር ቀሚስ የሚለብሱ ሴቶች 3000 ብር የገንዘብ መቀጮ እየተቀጡ ነው ተባለ። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የክልሉ አኝዋ ብሔረሰብ ዞን የአቦቦ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። ውሳኔዎቹ ሊተላለፉ የቻሉት ልጆች ከወላጆች አቅም በላይ በመሆናቸውና ትዕዛዝ ባለመስማታቸው ነው ሲል ጽህፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረት ፕሮፖዛል ተቀርጾና ኮሚቴ
ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል በሚያስችሉ ውሳኔዎች ላይ እየተሰራ ይገኛል ነው የተባለው። የአቦቦ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አዊሊ ኡጅሉ ሴቶች የሚለብሷቸው አጭር ቁመት ያላቸው ልብሶች የጥቃት ተጋላጭነትን ይጨምራሉ ሲሉ ተናግረዋል። ወላጆች ልጆቻቸውን እንዲከታተሉና ልጆችም ከዚህ አይነቱ ድርጊት እንዲቆጠቡ የሚያስችሉ ጥብቅ መመሪያዎች መተላለፋቸውን ነው ያነሱት። ይህንን ችግር ለመቅረፍም ለጥቃት አጋላጭ በሆነ መልኩ አጭር ልብሶችን ለብሰው በሚንቀሳቀሱ ሴቶች ላይ የ3,000 ብር የገንዘብ ቅጣት መተላለፉን የገለጹት ኃላፊዋ መመሪያውን ተላልፎ በተገኙት ላይ የቅጣት እርምጃ እየተወሰደ ይገኛል ሲሉ አክለዋል። በተጨማሪም ከ18 ዓመት በታች የሆኑት ህጻናት ወደ መጠጥ ቤቶች እንዳይገቡ ለመጠጥ ባለቤቶች መመሪያ ተሰጥቷቸዋል ያሉ ሲሆን ህጻናት በመጠጥ ግቢ እንዲገቡ የፈቀደ በ5,000 ብር ይቀጣል ሲሉ አስጠንቅቀዋል። በቬንዙዌላ በደረሰው ከባድ የመሬት መንቀጥቀጥ ክስተት የሟቾች ቁጥር ከ1,000 መብለጡ ተነገረ። በቬንዙዌላ በሬክተር ስኬል 7.2 እና 7.5 በተመዘገቡ ተከታታይ ከባድ የባህርና የየብስ የመሬት መንቀጥቀጥ ክስተቶች ሳቢያ የሟቾች ቁጥር ከ1,000 ማለፉ ተነግሯል። በአደጋው በርካታ ሰዎች አሁንም የደረሱበት ያልታወቀ ሲሆን የነፍስ አድን ቡድኖች ፍለጋና የማዳን ስራቸውን አጠናክረው ቀጥለዋል ነው የተባለው። አደጋው በዋና ከተማዋ ካራካስና በአካባቢዋ ከባድ ውድመት ካስከተለ ከ2 ቀናት በኋላ ዓለም አቀፍ የእርዳታ ተቋማትና የነፍስ አድን ቡድኖች ወደ ተጎዱ አካባቢዎች መድረስ የጀመሩ ቢሆንም በፍርስራሹ ስር የተቀበሩ ሰዎችን በህይወት የማግኘት ተስፋ እየቀነሰ በመምጣቱ ቀጣዮቹ ሰዓታት ወሳኝ መሆናቸው ተገልጿል። የቬንዙዌላ መንግስት ባወጣው መረጃ መሰረት ቢያንስ 172 ሰዎች አሁንም በፍርስራሹ ተውጠው ይገኛሉ። በሌላ በኩል አንዳንድ የመረጃ ምንጮች በፍርስራሹ ስር ያሉ ሰዎች ቁጥር በእጅጉ ከፍ ሊል እንደሚችል በማስጠንቀቅ ላይ ናቸው። የህጻናት አድን ድርጅት የላቲን አሜሪካ ቀጠና ዳይሬክተር ክሪስቲና ጋርሲያ ለቢቢሲ በሰጡት ቃል በርካታ አባወራዎችና ህጻናት ላለፉት 2 ቀናት በሜዳ ላይ ለማደር መገደዳቸውን ገልጸው ጊዜያዊ መጠለያ፣ ንጹህ የመጠጥ ውሃ፣ ምግብና የህክምና እርዳታ በአስቸኳይ እንደሚያስፈልግ አሳስበዋል። ህጻናቱም ከፍተኛ የስነ ልቦና ጉዳት ውስጥ እንደሚገኙ ነው የገለጹት። በሌላ በኩል የቬንዙዌላ መንግስት አደጋው ከባድ ውድመት ቢያስከትልም የነዳጅ አቅርቦቱ በመደበኛ ሁኔታ መቀጠሉን አስታውቋል። ከተለያዩ የዓለም ሀገራት የነፍስ አድን ቡድኖች ወደ ስፍራው እየጎረፉ ሲሆን ቀጣዮቹ ጥቂት ቀናት ተጨማሪ ሰዎችን በህይወት ለማዳን ወሳኝ እንደሚሆኑ ተመላክቷል። አሜሪካ በኢራን ላይ ጥቃት መፈጸሟን ስትገልጽ ኢራን አጸፋ መመለሷን አስታወቀች። ኢራን በሆርሙዝ ሰርጥ ባልተፈቀደ መስመር ሲጓዝ ነበር ያለችውን መርከብ ከመታች በኋላ የአሜሪካ ጦር ኢራን ውስጥ ጥቃት መፈጸሙ ሲገልጽ፣ ኢራን ደግሞ በምላሹ የአሜሪካ ይዞታዎችን ማጥቃቷን አስታውቃለች። የአሜሪካ ጦር ሰራዊት ማዕከላዊ እዝ አርብ ዕለት በኢራን የሚሳኤልና የድሮን ማከማቻ እንዲሁም የባህር ጠረፏን በምትቆጣጠርባቸው የራዳር ማዕከላት ላይ ጥቃት መፈጸሙን አስታውቋል። እርምጃው በሆርሙዝ ሰርጥ መዘጋት ለረጅም ጊዜ ቆመው የነበሩ መርከቦችን የማስወጣት ስራ እንዲቆም ላደረገውና ኢራን በአንድ የጭነት መርከብ ላይ ሐሙስ ዕለት ለፈጸመችው ጥቃት ምላሽ መሆኑ ተገልጿል። ኢራን ግን የጭነት መርከቡ የተመታው ወሳኙን የባህር መተላለፊያ ለማቋረጥ ባልተፈቀደ መስመር በመጓዙ ምክንያት መሆኑን ገልጻለች። የአሜሪካ ማዕከላዊ እዝ ኢራን ላይ የፈጸመውን ጥቃት ኃይለኛ ምላሽ ሲል ገልጾታል። የኢራን ኃይሎች በጭነት መርከብ ላይ የፈጸሙት ተቀባይነት የሌለው ጥቃት በግልጽ የተኩስ አቁሙን የሚጥስ ነው ብሏል ባወጣው መግለጫ። በተጨማሪም በወሳኙ ዓለም አቀፍ የንግድ መስመር በኩል የሚተላለፉት መርከቦች ቁጥር እየጨመረ ባለበት ጊዜ የኢራን አደገኛ ባህሪ የባህር ላይ እንቅስቃሴ የሚያደናቅፍ ነው ብሏል። ወታደራዊ እዙ እንዳለው የአሜሪካ ጦር በሆርሙዝ በኩል የሚተላለፉ የንግድ መርከቦች በሰላም እንዲያልፉ የሚያስችል ድጋፍ ማድረጉን ይቀጥላል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ መርከቦች በሆርሙዝ ላይ ከተፈቀደው መስመር ውጭ መጓዛቸውንና የተለያዩ ምክንያቶችን በማቅረብ በሀገሪቱ የባህር ዳርቻዎች ላይ የአየር ጥቃት ፈጽማለች ብሏል። አብዮታዊ ዘቡ ዝርዝር መረጃ ሳይሰጥ ለተፈጸመው ጥቃት በአካባቢው በሚገኙ የአሜሪካ ይዞታዎች ላይ ያጸፋ እርምጃ መውሰዱን አስታውቋል። በተጨማሪም ጥቃቱ የሚደገም ከሆነ ምላሻችን ካሁኑ የበለጠ ይሆናል ሲል የኢራን አብዮታዊ ዘብ አስጠንቅቋል። ለወራት ተዘግቶ የቆየው የሆርሙዝ ወሽመጥ በአሜሪካና በኢራን መካከል ስምምነት ላይ ከተደረሰ በኋላ ተከፍቶ መርከቦች ከአካባቢው መውጣት መጀመራቸውን ቢቢሲ በዘገባ አመልክቷል። ተመልካቾቻችን ከአፍሪካን ሬኔሳንስ ቴሌቪዥን ለቅዳሜ ምሽት የያዝናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ይስሐቅ እንድሬስ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የአፍሪካን ሬኔሳንስ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እንዲሆንላችሁ ተመኘው።